በዚህ ቪዲዮ የምናየው ዩቲዩብ ያመጣልንን አዲስ ነገር እንዴት ተጠቅመን ቻናላችንን ማሳደግ እንችላለን የሚለውን እናያለን ማለት ነው። ዩቲዩብ ቀስ በቀስ አዳዲስ ፊቸሮችን እየጨመረ ቻናላችን ፖፕ እንዲያደርግ ወይም ደግሞ ሳንጠቀም ስንቀር ቻናላችን እንዲወርድ ጥሩ እይታ እንዳያገኝ ቪዲዮአችን ያደርጋል ማለት ነው። ጥሩ እይታ ኖሮ ቻናላችን እንዲያድግ ምን ማድረግ አለብን የሚለውን አሁን አዲስ ከመጡ ፊቸሮች ውስጥ አንዱን አሳያችኋለሁ ማለት ነው። በመጀመሪያ ቪዲዮ ስንጭን ካለው ሂደት አንስቶ እናያለን ማለት ነው። ቪዲዮ ለመጫን በመጀመሪያ እዚች ፕላስ ምልክቷ ውስጥ ገባለሁ። ይሄው ክሬት የሚል አለ፣ እዚህ ጋር ገባለሁ። እዚህ ውስጥ ያማርጠኛል ማለት ነው። ምጭ ነው የተቀነባበረ ቪዲዮ ነው። እዚህ ጋር አፕሎድ ቪዲዮ ይለኛል። እቺ ትመጣለች ማለት ነው። ስለዚህ ድራግ አድርጌ እዚህ ላይ ማስገባት እችላለሁ፣ ወይም ደግሞ እዚህ ጋር ሰሌክት አድርጌ ኦፕን ማድረግ ነው ማለት ነው። እኔ ግን ይሄው እዚህ ጋር ፋይሉ ስላለኝ እዚህ ጋር ኦፕን እለዋለሁ። አሁን እየጫነልኝ ነው ማለት ነው ቪዲዮዬን። ታይትል በስትክክል እናስገባለን። ለሚሰጠን ካራክተር አለ፣ ይሄው 100 ነው። እዚህ ጋር ደግሞ 5000 ይሰጠናል። ያ አይደለም ችግሩ። ብዙ ጊዜ ታይትል በሁለት በሶስት ቋንቋ ልናደርግ እንችላለን። አንድ ቦታ ላይ እዚህ ጋር አሁን ለምሳሌ አማርኛ ልጽፍ እችላለሁ፣ ወይም ደግሞ ሌላ ቋንቋ ልጽፍ እችላለሁ። ሰርች የመደረግ ፕሮባቢሊቲው ከፍ አድርጎ ነው አሁን አዳዲስ ፊቸሮችን እያመጣለን ያለው። የእናንተ ቪዲዮ ወዲያው እንዲገኝ የሚያስችል ሁኔታዎችን እያመጣ ነው። አብዛኞቻችን የምንሰጠው ታይትል በሁለት በሶስት ቋንቋ አንድ ቦታ ላይ ሆነና ሰርች ሲያደርግ የሚጽፈው ሰው ፍሮንት ያለውን ካየ ጉግል አልጎሪዝም ያንን ሊያወጣለት ይችላል። የእናንተ ኋላ ሊቀር ይችላል ማለት ነው። ስለዚህ አዳዲስ የመጡ ነገሮችን በአግባቡ መጠቀም ይኖርብናል ማለት ነው። እኛ እዚህ ጋር የምናየው ታይትል ኤንድ ዲስክሪፕሽንን ዩቲዩብ እዚህ ጋር ቪዲዮ ስንጭን በስንት አይነት መልኩ አስቀምጦልናል። የቱን ብንጠቀም ደግሞ የተሻለ የኛ ቪዲዮ ይታያል የሚለው እናያለን ማለት ነው። ለምሳሌ እዚህ ጋር ታምኔል ላይ አፕሎድ እዚህ ጋር ይለኛል። እዚህ ጋር አንድ ታምኔል አስገባለሁ። ታይትል እዚህ ጋር ዲስክሪፕሽኔ አንድ ነው የሚሆነው ማለት ነው። እዚህ ጋር ደግሞ አውቶ ጄኔሬት ያደርግልኛል። አንድ መርጣለሁ ማለት ነው። ሰሌክት አድርጌ ማስገባት እችላለሁ ማለት ነው። እዚህ ጋር እንደምታዩት በዚህ ሂደት ዩቲዩብ እዚህ ጋር አዲስ የጨመረልን ፊቸር አለ ማለት ነው። እዚህ ጋር እንደምታዩት ኤቢ ቴስቲንግ የሚል አለ። እዚህ ጋር ለምሳሌ እቺን ከፈትኳት። እዚህ ጋር 3 ታይትል ማስገባት ይችላል። ለምሳሌ የእናንተ ቪዲዮ በ3 በተለያዩ ቋንቋዎች ታይትላችሁን ለማስገባት ብፈልጉ እዚህ ጋር 3 በተለያዩ ቋንቋዎች ማስገባት ትችላላችሁ ማለት ነው። አንደኛው ታይትል ኦንሊ ይላል። እዚህ ጋር የምናስገባው ታይትል ብቻ ነው ማለት ነው። እዚህ ጋር ደግሞ ታምኔል አለ። እዚህ ጋር ታይትል የለውም ታምኔል። 3 ታምኔሎችን እዚህ ጋር ማስገባት እንችላለን ማለት ነው። ስለዚህ ሁለቱም አያስኬዱም። እዚህ ጋር ታይትል ብቻ ነው ልናስገባ የሚፈቅድልን፣ ታምኔል የለም። እዚህ ጋር ደግሞ ታምኔል ብቻ ነው ልናስገባ የሚፈቅድልን። የመጀመሪያው እዛ ስንጭን የነበረው ታይትል ብቻ ነው ሊሆን የሚችለው፣ ግን 3 ታምኔሎች ይኖሩናል ማለት ነው። ሌላኛው እንደ ፕሮፌሽናል በጣም ቻናላችሁ ቡም እንዲያደርግ ወይም ደግሞ የምትጭኑት ቪዲዮ በጣም እንዲታይ ከፈለጋችሁ ይህንን መምረጥ ግድ ይላችኋል። ታይትል ኤንድ ታምኔልን 3 መርጣችሁ ይሄ የምትጭኑት ቪዲዮ ብዙ አማራጭ ብዙ የእይታ የሚመለከቱ ሰዎች እንዲኖሩት ማድረግ ይኖርባቸዋል። ለምሳሌ እዚህ ጋር በእንግሊዘኛ ጻፍኩኝ። የመጀመሪያውን ለምሳሌ በአማርኛ የመጀመሪያውን ይሄው እዚህ ጋር እንደምታዩት በአማርኛ ጻፍኩኝ። ሁለተኛውን ደግሞ እዚህ ጋር ሃፒ በርዝዴይ ብዬ እዚህ ጋር ጻፍኩኝ። ሶስተኛውን ደግሞ ተመልሼ እዚህ ጋር ይሄው እንደምታዩት 3 ታይትል እዚህ ጋር ጽፌያለሁ ማለት ነው፣ እንደ አማራጭ ማለት ነው። እንደምታዩት እዚህ ጋር ለምሳሌ ይሄው አንደኛውን እዚህ ጋር ይሄው በርዝዴይ፣ ሁለተኛውን ደግሞ እንደምታዩት ይሄው እዚህ ጋር ኦፕን እላለሁ። ሶስተኛውን እዚህ ጋር እንደምታዩት ይሄው ሃፒ ብዬ አስገብቻለሁ ማለት ነው። ስለዚህ 3 ታይትል ይኖረኛል፣ 3 ተምኔል ይኖረኛል ማለት ነው። ስለዚህ ኤቢ ቴስቲንግ በጣም ምርጥ አድርጎ የመጣው ቻናላችን ላይ የምንጭነው ቪዲዮ በ3 ታይትሎች እንዲሁም ደግሞ 3 ተምኔሎች እንዲታይ ይፈቅዶልናል ማለት ነው። ይህ ምንድነው አድቫንቴጁ? ለምሳሌ ዩቲዩብ ላይ የምንጭነው እዚህ ጋር 3ቱ ተምኔል ሰዎች ሰርች ሲያደርጉ በጣም የመታየት እድሉ ከፍ ያለውን ያስቀምጥና
እናንተ በዛ ተምነል እንዲታይ ቪዲዮቹ ያደርጋል ማለት ነው። ወይም ደግሞ ሶስቱም የመታየት እድላቸው በእኩል ሌቭል ከሆነ ሶስቱንም ያስቀምጥላችኋል ማለት ነው እያፈራረቀ። ስለዚህ በእንደዚህ አይነት ሁኔታ ቻናላችሁን ማሳደግ ትችላላችሁ ማለት ነው። ብዙ ጊዜ ቪዲዮ ስንጭን ኤቢ ቴስቲንግን መጠቀም ይኖርብናል። ከዛ ውስጥ ደግሞ መጠቀም ያለብን ታይትል ኤንድ ታምነልን ሆኖ ሶስቱም ታይትል የምንጽፍባቸው አንዳንድ 100 ካራክተሮችን ሰፖርት ስለሚያደርጉ የመጀመሪያው ላይ በምፈልጉት ቋንቋ ሪአሬንጅ እያደረጋችሁ ማስቀመጥ ትችላላችሁ ማለት ነው። ስለዚህ በጣም አድቫንቴጅስ ነው፣ ይጠቅማል። አዳዲስ የመጡ ፊቸሮችን መጠቀም ይኖርብናል ማለት ነው። ስለዚህ ለዛሬ ይህም ቪዲዮ ሰርቻለሁ። በሚቀጥለው ደግሞ በሌላ ቪዲዮ እስከምንገናኝ ድረስ ባይ